መጣህልኝ አባቴ? አዎ መጥቼልሻለሁ። ከዚህ በኋላ ምንም መዘናጋት የለብንም። አሁን ምን ለማድረግ አሰብክ? ዶክመንቱን እጃችን ካስገባን በኋላ ኪሩቤልን ማሰናበት። ከዛ በፊት ግን ክሱን ሁኔታ በደንብ አድርገን ማዳፈን አለብን። ቆይ ግን ላምሮት ለምንድን ነው በዚህ ልክ ኃይለኛ የሆነችው? አባቷ ነው በሰላም ዘጥለት ብላ የምትኖር የነበረች ልጅ መጥቶ አውሬ ያደረጋት። ግርማ ተፈቷል። ምን? ቆይ እንዴት ልታስፈታው ቻልክ? ለአቃቤ ሕጉ ከምታስበው በላይ ገንዘብ ከፍሎታል። ላምሮትም እናንተም ማንም የማያውቀው ሌላ የገቢ ምንጭ አለ። መቼም እሱ የለም ብላ እየተጫወተችብሽ ነበር አይደል? በቤቴ ከሰራተኛ ያነሰ ነው እኔ ፍላጎት የሚከበረው። እንደ ልጇ ሳይሆን እንደ ትልቅ ጠላቷ ነው እያየችኝ ያለችው። ያንን ቤት በእጃችን ያስገባን ቀን ሁሉ ነገር ያበቃለት። ግርማ ተፈቷል። ወይ ፍርድ ቤት ቀጠሮው ያልደረሰ ሰው እንዴት ነው አፍን ሞልተው ተለቋል ብለህ የምትነግረኝ? ዶክመንቱን ካላገኘ እኔንም አንቺንም ምንም ሊያደርገን አይችልም። በአሁን ቶሎ እንሂድ፣ ዱብዳውን እናሳያቸው። እንግዲህ ከራሴ በላይ ማምኑ አንተ ከዚህ ቤት ውስጥ ርቀት አስተማማኝ ቦታ ላይ አስቀምጥልኝ። አይዞሽ ማለት ነው። ለትንሽ ጊዜ ነው። ፍርድም እንደዚህ እንደተዛባ አይቆይ። ግርማ እዛው ታስሮ ሊቀር እንደማይችል አወቅሽ አይደል? ህግ ደካሞችን ለማለቅ እንደተሰራ መቼ ነው የሚገለጽልሽ? አዎ እኔ ደካማ ነኝ፣ ግን የምመካው በፈጣሪዬ ነው። በፈለግኩት ሰዓት የፈለግኩትን ነገር ላደርግ እንደምችል አትርሽ። ጭራሽ ከፈጣሪም በላይ ነህ። ከአንቺ በላይ መሆኔ ግን ይህንን ቃል ለመናገር ያበቃኛል። ጆኒ አማቹን አቶ ግርማን ካስፈታው በኋላ ለልጄ ደውልልኝ ስላለው ለላምሮት ደውሎላት እየመጣች ነው ያለችው እነሱን ለማግኘት። እየመጣች እያለ መንገድ ላይ ኪሩቤልን አግኝታው ነበርና እንደዚህ እየተጣደፈች ስትሄድ ምን ያጣድፈሻል? ምን ሆነሽ ነው? ተጠንቀቂ ለእያንዳንዱ እንቅስቃሴሽ ብሎ ሲላት አንተ ተጠንቀቅ፣ የመረረው ሰው ችሎ በኋላ ምን ሊያደርግ እንደሚችል መገመት እንኳን ይከብድሃል ብላው ባነጋገሯ የደነገጠ ይመስላል ኪሩቤል። እሱ ወደ ውስጥ ገባ፣ እሷ ወደ ተጠራችበት ቦታ አባቷን ለማግኘት ሄደች። እንግዲህ ከአባቷ ጋራ በፍቅር ተቃቀፉ፣ እንደተነፋፈቁ እሱ ለሷ እሷ ደግሞ ለሱ ካልሆነ በስተቀር ብቻቸውን ለመኖር እንደሚከብዳቸው ያሳበቅባቸዋልና ተቃቅፈው የተወሰነ ያሳለፉትን ነገር ተነጋገሩ። በመካከል ይህንን ነገር እንግዲህ ዋጋ ከፍሎ ያስፈታው ጆኒ ነውና ጆኒንም አመሰግናለሁ ብላ አቅፋ እየሳመችው። አሁን በዚሁ ላይ ኖርማል ገና ቤትም ቦታ ሳይሄዱ ቀጣይ ምን ማድረግ አለብን በሚለው ላይ ተወያይተዋል። እንግዲህ ሰነዱ እስካሁን ባለኝ መረጃ ባጣራሁት መሰረት ኪሩቤል ጋር እንደሆነ ደርሽበታለሁ። ስለዚህ ኪሩቤል ጋር እንደምንም አድርገን ሰነዱን ማግኘት አለብን። ከዛ በኋላ ኪሩቤልን እናስወግደዋለን የሚል እቅድ ወጥቷል። ከዛ በፊት ግን ኖርማል አሁን የተከሰስኩበትን ነገር ድጋሜ እንዳይነሳ ማዘነጋጋትና ብሎም ማዳፈን አለብኝ ብሏል አቶ ግርማ። እንግዲህ ይሄ በዚህ እንዳለ ኪሩቤል ወደ ውስጥ ገብቶ ሌላ ሰው ስለሌለ ከመክሊት ጋር እያወራ እንግዲህ አቶ ግርማ ተፈቶ ሊመጣ እንደሆነ እየነገራት ነውና ሁሉም ጥንቃቄ ማድረግ እንዳለባት ምንም አይነት እሱ ፍንጭ እንዳሰጠው እንዳያውቅ ሰራተኛ ብቻ እንደሆነች እየመከራት ነው ያለው እና ያሳለፉትን ነገር በሙሉ እየዘረዘረላት ስለ ማታቃት እህቷም እያዘነች ወይኔ እህቴ ይህንን ሁሉ ችላ ነበር እንዴ ስትኖር የነበረችው እያለች ነው እሷ። እሱም እንግዲህ በቃ አንቺም አይታወቅም ሊደርስብሽ ያለው ነገር፣ ለማንኛውም ከሷ በላይ ለመቻል ታገሺ ቻይ ሁኚ ብሏታል። በመካከል ግን የክፋቱ መነሻ ምን እንደሆነ ላምሮት ግን በዚህ ልክ ለምን ክፉ ሆነች? መነሻዋ ምንድነው? መቼስ ያንዳንዱ ሰው ምክንያት ይኖረዋል ከሚል መነሻ ይመስላል። በምን ምክንያት ነው በዚህ ልክ ክፉ የሆነችው ብላ ትጠይቀዋለች። ክፋቷን መቻየሽው ገና? ለማንኛውም መጀመሪያ ጥሩ ጸባይ እንደነበራት ከዛ አባቷ መጥቶ እንደዚህ አውሬ እንዳደረጋት እየነገራት ኪሩቤል እንግዲህ ከመክሊት ጋር በዚህ መልኩ እያወራ እያለ ድንገት ስልክ ተደወለለት። የተደወለውን ስልክ ይዞ ሲወጣ ጆኒ ነው። አቶ ግርማ ስለተፈታ መገናኘት አለብን አለው። እሺ ብሎ ሲሄድ እንግዲህ እንዴት እንደተፈታ እየጠየቀው አቶ ግርማ እናንተ ከምታስቡት ውጭ ሌላ የማይታወቅ ገቢ ያለው የሚል ነገር ሲናገር ምን አይነት ገቢ እንደሆነ ሲጠይቀው ደግሞ ምን አይነት ገቢ እንደሆነ ገና አላጣራው፣ ከፍተኛ የሆነ ገንዘብ ለአቃቢ ከፍሎ ነው የወጣው ብሎ መርዶውን ነገረው እና አሁን የታረፈ ሲባል ከኔ ቤት ነው ያለ ብሎታል። እንግዲህ ይህ በዚህ እንዳለ አቶ ግርማና ላምሮት ከጆኒ ቤት ሆነው እየወሩ ናቸው። አባቷ በስር ላይ እያለ እናቷ ተገቢ ክብር ሰሰታ እንዳልነበረ ስታሰቃያት እንደነበረ እንዲያውም አዲስ ለተቀጠረችው ሰራተኛ በሚል ምኝታ ክፍሏን ራሱ እንዳስለቀቀቻት እየነገረችው ነውና እሱ በጣም ተቆጥቶ እንዴት እንደዚህ ይሆናል እያለ ይናደዳል። ቆይ ዋጋቸውን ነው የምንሰጣቸው በቅርብ ጠብቂ እያለ ነው። አሁን መሄድ አለብን እንውጣ ተባብለው ጆኒ ሲፈልጉ ጆኒ ደግሞ ወጣ ብሎ ከኪሩቤል ጋር እያወራ ስለሆነ ለደውልለት ብትለው አይታዩ በቃ እኛ እንሂድ ብሎ አቶ ግርማና ላምሮት ወደ አቃቢው ለመሄድ የወሰኑ ይመስላሉ። አሁን ኪሩቤል በዛ መልኩ ከወጣ በኋላ ቤት ውስጥ ያለችው መክሊት ብቻ ስለነበረ ወይዘሮ ዝናይ ስትመለስ ብቻዋን መክሊት ብቻ ስለነበረ ከመክሊት ጋር እያወሩ ናቸው። የመጣችበትን ዓላማና በምን አይነት ሚሽን ውስጥ በምን አይነት መደባበቅ ውስጥ እንዳለች እንኳን ረስታ ወይዘሮ ዝናሽን አንቱ እያለች መክሊት ስታወራ አንቱ አትበይኝ እንዴ እኔ እኮ እናትሽ ነኝ፣ እናትሽን አንቱ እንደማታያት ሁሉ እኔንም አትበይኝ እያለች እያለ እንዴ አንቱ ምልሽ እኮ እነ መክሊት ራሱ እንዳያውቁ በሚል ነው
ብላ አስታወሰቻትና ለካ እሱም አለ። ለማንኛውም አንቺ ብዙ አትድከሚ፣ የእውነትም ሰራተኛ አይደለሽም፣ ትንሽ ስሪና ረፊ ብላታለች። ኪሩቤል እንግዲህ ከጆኒ ጋር የነበረውን ውይይት ጨርሶ ወደ ቤት ተመልሷል እና ፊታይ ጥሩ አይነት ስሜት እየተሰማው እንዳልሆነ ይታወቃልና ምንድነው የተፈጠረው ትለዋለች ወይዘሮ ዝናሽ። እንግዲህ የተፈጠረውን አቶ ግርማ እንደተፈታ ይነግራታል። እሷም ፖሊስ ጣቢያ ሄደን እናመልክት እና ሄደን እናሳውቅ እንጂ ዝም ብለን አጣጥፈንማ መቀመጥ የለብንም ስትለው አይ ፖሊስ ጣቢያ ብንሄድ አሁን አንደኛ መሽቷል፣ ሁለተኛ እንደገና ደግሞ በገንዘብ ነው የወጣና ከሚረዱን ይልቅ የሚጎዱን ሊሆን ይችላሉና እሱ ይቅርብን። ግርማ በዋናነት የሚፈልገው ሰነዱን ነው። ሰነዱ ደግሞ አስተማማኝ ቦታ እስካስቀምጠው ድረስ ምንም አይፈጠርም ስላላት እንደዛ ከሆነማ ሰነዱን በቃ ራቅ ካለ ቦታ አስተማማኝ ቦታ አስቀምጠው ብላ ለኪሩቤል ሰጠዋለች ወይዘሮ ዝናሽ። ላምሮትና አቶ ግርማ ወደ ቤት እየሄዱ እያለ ላምሮት ሊሆን ያለውን ነገር ቀድማ ምንድነው የሚሆነው አሁን ቤት ስንሄድ እያለ እየጠየቀችው፣ አቶ ግርማም እንግዲህ መጀመሪያ እንደሄድን ከወይዘሮ ዝናሽ ጋራ ፒስ እንፈጥራለን፣ ምክንያቱም ምናልባት ምንም አታመጣም ግን አይመጣምን ትተሽ ይመጣንን ያዥ በሚለው ብሂል መሰረት ምናልባት ችግር እንዳትፈጥር የማዘናጋት የማረሳሳት ስራ እንሰራለን፣ ሄዳ ፖሊስ ጣቢያ እንዳትከሰን፣ ከዛ በኋላ ሰነዱ ከኪሩቤል ጋር ስላለ እንደምንም ተከታትለን ሰነዱን እንወስዳለን፣ ከዛ በኋላ የሚሆነው በቅደም ተከተል ይሆናል ብሏታል። ጆኒ እስካሁን ራሱ ባቀደው መሰረት እየሄደ ስለሆነ ብራቮ ጆኒ፣ አሁን እስካሁን ያለው አካሄድ በአንተ እቅድ ነው። እንግዲህ በኋላ እዚያ ቤት የቤቱ ወሳኝ ሆናለሁኝ፣ ከዛ አቶ ግርማን በቀለዋለሁ፣ እንደመመልሳለሁኝ፣ በመንገዴ ደግሞ ኪሩቤል መቆሙ ስለማይቀር ለኪሩቤልም መላ ፈልጋለሁ እያለ እንግዲህ አቶ ግርማና ላምሮት ቤት ሲደርሱና ወይዘሮ ዝናሽና ኪሩቤል ደግሞ ሰነዱን ሰጣው በቃ በጥንቃቄ አስቀምጠው ብለው ስትወጣ እኩል ሆነ። ወይዘሮ ዝናሽና ኪሩቤል ሲሰርቁ የተያዙ አይነት ስሜት ነው ድንጋጤያቸው። አቶ ግርማ አሁን ቤት ከገባ በኋላ ኪሩቤልም ወደ ቤቱ ሄደ። አሁን እኔ ግርማ እኮ ተናግሬ ነበረ የትኛውም እስር ቤት ሊያቆመኝ እንደማይችል፣ ለማንኛውም ለአሁኑ ይቅርታ አድርጌልሻለሁ። ሕግ የወጣው እንዳንቺ አይነት ደካሞችን ለማሰር እንጂ እንደኛ ሁሉን በእጁ ሁሉ በደጁ ለሆኑ ባለሀብቶችና ጀግኖች አይሰራም ብሏታል። እሷም እንግዲህ ሕግ እምቢ ካለ ለፈጣሪ መስጠት ነው፣ ፈጣሪ ቢሆን ለደካሞች አይሆንም ብሏታል። መክሊትም አቶ ግርማ መምጣቱን ካወቀች በኋላ በድንጋጤ ስትረዳ አገኘቻትና ተረጋጊና አርፈሽ ቁጭ በይ፣ ምንም አይፈጠርም፣ የተለመደ ባህሪው ነው፣ ስለዚህ ተኚ ብላታለች። እንግዲህ የዚህ ቤት ዛሬ ሳይበላ አደረና በጠዋቱ ሰራተኛ ሆነሽ ነው የመጣሽው እኮ በራብ ልትደፊን ነው እንዴ ብላ ጮኸችባትና ቁርስ ሰርታ እንድታቀርብ በዚያውም አባቷ እንድትተዋወቀው መፈታቱን ነግራ ሄደች። እሷም መክሊትም እሺ ብላ እየሰራች እያለ አቶ ግርማ ከኋላ መጥቶ ግርማ እባላለሁ የዚህ ቤት አባወራ፣ አንቺ ነሽ መክሊት ማለት? ለማንኛውም ዝናሽ ታምጣሽ እንጂ እኔ ነኝ አዛዡ። ጸባይሽ ካሳመርሽና እኔ ምልሽን ከሰማሽ ይህ ቤት ምድራዊ ገነት ይሆንልሻል፣ አለበለዛ ደግሞ በተቃራኒው ምትሄጅ ከሆነ ገሃነም በይው ብሎ ተዋውቋታል መክሊት። አቶ ግርማ እንግዲህ መክሊት ጋር የነበረውን ቆይታ ጨርሶ ወደ ውጭ ወጣና ጆኒን አገኘው። ጆኒን ሁለት አይነት ትዕዛዝ ሰጥቶታል። አሁን በቃ የቀኝ እጅ ሁናል። ዝናሽ አንተና እኔ ኪሩቤልን ያገትንበትን ቦታ እንዴት ልታገኘው ቻለች? ማን ነገራት? የሚለውን ማወቅ ፈልጋለሁ። በአስቸኳይ መረጃ እንድታጣራልኝ ብሎታል። ሁለተኛውን እንደገና ደግሞ የቤቱ ሰነድ ያው ኪሩቤል ጋር ነው ስለተባለ ኪሩቤል ማን ነው? የት ይኖራል? የትስ ሊያስቀምጠው ይችላል? የሚሉትን ሙሉ መረጃ ይዘልኝ እንድትመጣ ብሎታል። በሌላ መልኩ እንደገና ደግሞ ቤት መጥቶ አቶ ግርማ ይረብሻል፣ ሌላ ቀውጢ ይፈጥራል ብላ ጠበቃ ነበር ወይዘሮ ዝናሽ። በተቃራኒው ግን ለስላሳና የዛሬውን ይቅርታ አድርጌልሻለሁ ዳግመኛ እንዳትደግሚው ብሎ ማስጠንቀቂያ መስጠቱን ለኪሩቤል ስትነግረው ይህም እኮ ጥሩ ነገር አይደለም፣ አቶ ግርማ ከባህሪው ተነስተን መገመት እንደምንችለው የሆነ ጉድጓድ እየቆፈረልን ነው፣ ጥሩም አይደለም እያላት ነው። ምንም አያመጣም፣ የቤቱ ሰነድ እንደሆነ አንተ ጋር ያለ፣ መቼም አሳማኝ ቦታ እንደምታስቀምጠው አልጠራጠርም እያለችው እያለ እሱ ማረጋገጥላት። ይህንን ውይይታቸውን ግን ተደብቃ ላምሮት ሁሉንም እየሰማች ነበር። እንግዲህ ምን ይፈጠር ይሆን?